የሆኑት ሙሽርነት አዳም ለሔዋን ማጫ የሰጠበት 15 ዓመት ሳይሆን 7 እና 15 ስንት ዓመት ነው? 7 እና 15 ሲቆጠሩ ስንት? 22 22 ለሔዋን ማጫ የደረሳት ማጫ የተቀበለችበት ዕድሜ 22 ዓመት 1 ወር ከ17 ቀን አልፎ በቀናቶች ውስጥ ሔዋን ማጫ የወርቅና የዕጣን የከርቤ ማጫ ተቀብላለች ሔዋን። ነገር ግን አዳምና ሔዋን ሰማያዊ ሙሽራ ሆነው መላእክትን መስለው ሆነው አቅለው የተሰጠው በ15 ዓመትና በ30 ዓመት የ15 ዓመት ልዩነት አለ ማለት ነው። በዚህ ዓለም ላይ ባልና ሚስት ሲጋቡ ወንድ ነው ሴት ነው መብለጥ ያለበት በዕድሜ ወንድ ነው ሴት። ፍቅር ካለ ችግር አለ እያሉ በዚህ ዘመን ሴቷ የ30 የ40 ወንዱ የ15 ዓመት ቢሆን መልካም ነው ሆን አይደለም? አንድ ቋንቋ አለ። ሴት ብታውቅ በማን ያልከው የሚባለው? ለምንድን ነው በሴት ነው ያልከው? ሴቶችን ዝቅ ማድረጉ አይደለም። ሴት ብታውቅ በማን ያልክ? ለምንድን ነው ወንድ ቢያውቅ በሴት ያልቅ ያልተባለው? እንግዲህ ምክንያት አለው። ግን ሴቶቹን ዝቅ ማድረግ እንዳልሆነ ያዙት። ነገር ግን አዳም የ30 ዓመት ጎልማሳ ሆኖ የተፈጠረበት ይሄ መላእክትን የሚያስመስል ሙሽርነት ራስን ሙሽራ አድርጎ አስጊጦ አስውቦ በእግዚአብሔር ፊት የማቅረብ ሔዋን የ15 ዓመት ብላቴና ቆንጆ ውብ ሁና የተፈጠረችበት ራሷን መላእክትን የሚያስመስል ሙሽርነትን ይዛ 7 ዓመት የኖረችበት የሙሽርነት ሕይወት በገነት ቆይታ በነበራቸው ጊዜ ያ የ7 ዓመት ሙሽርነት ምዕመናን የዚህን ዓለም ሀሳብ የማያሳስብ የእግዚአብሔር መንግሥት ብቻ የሚያሳስብ ቀንና ሌሊት እግዚአብሔርን እንድናመሰግን የሚያደርግ ሙሽርነት ነው። ያ ሙሽርነት በሰይጣን ዲያብሎስ ፈርሷል። በማን ፈረሰ አልኳችሁ? እግዚአብሔር አምላካችን፣ እግዚአብሔር ንጉሣችን፣ እግዚአብሔር እረኛችን፣ እግዚአብሔር ሁለመናችን መምህራችን በቃና ዘገሊላ ለመጀመሪያ ጊዜ የመጀመሪያውን ሰው ከቆሞቶ ያደረገው ያንን የገነቱን የተበላሸውን ትዳር ለማዳን የመጣ አምላክ መሆኑን ያንን ለመመለስ የመጣ አምላክ መሆኑን ለማረጋገጥ ከቆሞቶ ሌላ ምንም አንዳች ስራ ሳይሰራ ሐዋርያትን መረጠና እናቱን አስከትሎ ይህንን ሰርግ ያደረገበት ዋናው ምክንያቱ በ7 ዓመት የተጨናገፈውን የተጨናገነውን የቀረውን ያንን መላእክትን የሚያስመስለውን ወደ ወይን የሚበላውን ማለትም ደግሞ ከዕፀ በለስ አልፎ ዘሎ ወደ ዕፀ ሕይወት የ1000 ዓመት ጉዞ የተደናቀፈውን የሙሽርነት ጉዞ እግዚአብሔር አምላክ በወይን አተክሶታል። ውሃውን አጥፍቶ ወይን አድርጎ በባዶ ማድጋ ምጠራ ተሞልቶ ወደ ወይንነት ቀይሮ የጣፈጠው ትዳር ሕይወት የመሰረተልን ያ በገነት ኗሮ የተበላሸውን የአዳምና የሔዋንን ጋብቻ ለማደስ የመጣ እግዚአብሔር መሆኑን የሚያጠይቅ ትምህርት ነው። ስለዚህ የ15 ዓመትና የ30 ዓመት ልዩነት የዚህ ዓለም ሙሽርነት ተጀምረዋል ማለት ነው። ይሄ በዚህ እንዳለ ሔዋን ደግሞ ሴት ልጃውን በዚህ ምድር ላይ በምትኖርበት ጊዜ በ15 በ14 በ16 በ17 በ18 በ19 በ21 ዓመት ትዳር የሚባለው ነገር ትዝ አይላትም። ኃጢአትም ቢሆን በደል እንደፈለገች ስትቆይታ መጨረሻ ላይ 22 ዓመት ሲሞላት ትዳር የሚለው በአይምሮዋ ላይ ድንቅ ይላል። ያለ ሴትነት ይሰማታል። ለምን? ሔዋን ማጣ የተቀበለችበት ዕድሜ ስለሆነ። ሚያዘው ግን 23 ነው። ለምን አትሉኝም? መጽሐፍ የጎደለውን አሙልተው የሞላውን አግድመው መቁጠር ልማዱ ስለሆነ ሔዋን ማጣ የተቀበለችበት 22 ዓመት 22 ዓመት አንድ ከ17 ቀን አልፎ ከገነት ከወጡ በኋላ በምሕረት ኃይል ነው የተቀበለችው ማጫ ሔዋን። ይሄ ታሪክ ስላለ 23 ብሎ ይያዛል። 23 ብሎ ይያዛል። በዚህ ምክንያት ሴቶች ዛሬ 23 ሲሞላቸው ሀሳባቸው ሁሉ ወደ ምን ይሄዳል ማለት ነው? ወደ ትዳር ይሸጣሉ። ልጅ ያምራቸዋል፣ ጎጆ ያምራቸዋል። ጎጆ ቀልሰው ቤት ሰርተው መንደረው ከጎረቤት ጋር የሴትነት ቅድ ይዘው ትዳር መምራት ይሻሉ ይፈልጋሉ። ስለዚህ 15 ዓመት ላይ ያለችን ሕፃን 16 ዓመት ላይ ያለችን ሕፃን ትዳር ብታስይዟት የምታስበው ሀሳብ ሁሉ ሌላ ነው።
የምታስበው ሀሳብ በጣም ብዙ ነው። እናት ቢመክር፣ አባት ቢመክር፣ አማት ቢመክር፣ ጣውንት ቢመክር ላይሰሙ ይችላሉ። ለምን? ሔዋን በ15 ዓመቷ የመሰረተችው ትዳር ብዙም አልሰመርምና ያ ትዳር ሄዶ በሰይጣን ክፉ ምክር ፈርሷል ይላል። ዛሬም በደካማ ጎናቸው እየገቡ ትዳርን የሚያፈርሱ ትዳርን ባዶ የሚያደርጉ ታላቁን የሰው ልጆች ተቋም የሕይወት ተቋም ባዶ የሚያደርጉ ክፉ ምክር፣ ተንኮሎች፣ ሴራዎች፣ አሻጥሮች አሉ። እግዚአብሔር ትዳራችሁን ይጠብቅላችሁ። እንደ ትዳር ያለ ሊጠበቅ የሚገባው ነገር የለም። ትልቅ ተቋም ነውና፣ ስለዚህ ትዳርን በእንደዚህ ሁኔታ ተመሰረተ። ከዛ በኋላ ትዳር እንደየሀገሩ ይለያያል። እንደየምኑ አልኳችሁ፣ እንደየምኑ አሁን በጥንት ዘመን የነበረውን ትዳር ኢንሳይክሎፒዲያ የሚባል አለ። በዛ መጽሐፍ ላይ ጥንታዊ ኢንሳይክሎፒዲያዎችን ስታነቡ የፋርስ ባቢሎን፣ የጥሬኔዶስ፣ የግሪክ፣ የግብፅ፣ የኢትዮጵያ ጥንታዊ የትዳር መሰረት ሲታይ አሁን ካለው የትዳር ሁኔታ ጋር ጭራሽ አይገናኝም። አሁን የእኛ ሀገር ትዳር ዛሬ በመኪና ሆኗል አይደለም? የጥንቱን ዘመን አያድርገውና ነፍሱ ይማረውና ያን ዘመን እኛ እንኳን ላገባለ ጊዜ በፈረስ ነበር አይደለም? ቁጥቁጥ የለ፣ መኪና የለ፣ አበባ የለ፣ ምንም የለ፣ ወርቅ የለ። ጋብቻ በምንድን ነበር? በምንድን ነበር? በፈረስ በፈረስ ምንም የለም። ስለዚህ የጋብቻ አይነቶች እንደየሀገሩ ይለያያሉ። አሁን የወስዳችሁ ግን ወደ ሰማያዊ ሙሽርነት ነው። ወደ ምን አልኳችሁ? የዚህ ዓለም ጋብቻ በምንም አይነት ባህልና ወግ ስርዓት ይጠበቅ ጋብቻ ጋብቻ ነው። ጋብቻ ቅዱስ መሆኑን ብቻ እናምናለን። አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንዲት ሴት ብቻ መሆኑን እናምናለን። ይህንን ያዙና ወደ ሰማያዊ ሙሽርነት እንሄዳለን። ሰማያዊ ሙሽርነት ማለት በሰዎች ይከፈላል። በምን ይከፈላል? የመጀመሪያው ሙሽርነት በሕገ ልቡና የነበረው ሙሽርነት እነ ኖህ፣ እነ ሴም፣ ሌሎቹ ደግሞ እነ ሄኖክ ራሳቸውን ለእግዚአብሔር የሰጡት፣ እነ አብርሃም ራሳቸውን ለእግዚአብሔር የሰጡበት የመንፈሳዊ ዓላማ የመንፈሳዊ ዕቅድ ሁሉ ሰማያዊ ሙሽርነት ነው። በሕገ ኦሪት የነበረውም እንደዚሁ። በአዲስ ኪዳን ግን ሙሽራ የሚባለው ክርስቶስን አርአያ ምሳሌ አድርጎ ነው። ማንም መስክሩ። ማንም መራዊ ሰማያዊ ዘቀራንዮ ተመራዊ ውእቱ ኢየሱስ ክርስቶስ በሰማያዊ ያለ ሙሽራ በምድር ላይ በቀራንዮ ላይ የደም ሙሽራ ሆኖ የተሞሸረ ለቅድስት ቤተ ክርስቲያን ነገራት ለምእመናን ደሙን አፍስሶ ሙሽራ ያደረጋት አክሊለ ሦክ ለመንሳት ራሱን ያቆሰለላት ያደማላት መከራ መስቀል የተቀበለላት ሰማያዊ ሙሽራ አለ። እርሱም አርአያ ምሳሌ በማለት ምድራዊ ቅዱሳን ሙሽሮች ይሆናሉ። ለምሳሌ ዛሬ የምናስታውሳቸው ቅዱስ ጴጥሮስና ቅዱስ ጳውሎስ ሙሽሮች ናቸው። ምንድን ናቸው አልኳችሁ?